ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ዩቲዩብ ለመክፈት እንዴት አድርጋችሁ እንደምትከፍቱ ግራ ገብቷችሁ ያውቃል ወይም ደግሞ የቪዲዮ ስክሪፕት እንዴት እንደምትጽፉ ተቸግራችሁ ታውቃላችሁ ወይም ደግሞ ጊዜ እየወሰደባችሁ ተቸግራችኋል ወይም ደግሞ ቪዲዮ ስትሰሩ መጀመሪያውን አይዲያው እንዴት እንደምታገኙ ተቸግራችኋል ይሄ ሁሉ አድካሚ ነገር ዛሬ በዚህ ቪዲዮ ያበቃለታል። ዓለማችን ብዙ አርቲፊሻል ኢንተለጀንሶች አሉ። ከነዛ ውስጥ ደግሞ እጅግ በጣም ወሳኝና አስፈላጊ የሆነውን ስለ ጄሚኒይን በመነጋገር የዩቲዩብ ቻናላችን እንዴት ስኬታማ እንደምናደርግና እንዴት ይሄን ሁሉ ቅድም የጠየኳቸውን ጥያቄዎች በቀላሉ ሊመልስልን እንደሚችል አብረን እናያለን። ወደ ዋናው ርዕስ ማግባት በፊት ሰብስክራይብ በማድረግ ሼር በማድረግ አስተያየት በመስጠት ጥያቄ በመጠየቅ በማበረታታት ተሳትፎ ለምታደርጉ ሁሉ የከበረ ምስጋና ይድረሳችሁ። ብዙ ጊዜ ቪዲዮ እንደዚህ ለመስራት በተለይ ጀማሪዎች የምንቸገረው ነገር ምንድነው? ካል አይዲያ ሐሳብ እንዴት እናገኝ ሐሳብ እንዴት አፈልቃለሁ የሚለው ነው። እዚህ ደግሞ የጄሚኒይ ወይም ደግሞ የአርቲፊሻል ኢንተለጀንስ ጥሩ የሆነ ረዳታችን ሊሆን ይችላል። ለምሳሌ ለቴክኖሎጂ ቻናል የሚሆኑ 10 አነጋጋሪ የቪዲዮ ሐሳቦችን ወይም ደግሞ ስለ ምግብ አሰራር 10 ወሳኝ የሆኑ ርዕሶችን ስጠይ ብለን መጠየቅ እንችላለን። ወይም ደግሞ ሌላም ራሳችንኛ በመንፈልገው ነገር የምንፈልገውን አይነት ርዕስ መረዳት ከቻልን ሐሳብ ለዚህ የሚሆን ወሳኝ የሆነ ነገር ርዕስ ጻፍልኝ ብለን መጠየቅ እንችላለን። ይሄን በምንጠይቅበት ሰዓት እሱ በሰከንዶች ወይም በአጭር ጊዜ ውስጥ አስፈላጊ የሆኑ ዝርዝሮችን ወይም ደግሞ ለኛ ሊጠቅሙና ወቅታዊ የሆኑ ነገሮችን ይሰጠናል። ሌላው በሁለተኛ ነገር የመጀመሪያውኑ ለዛ ቪዲዮ ርዕስ ወይም አይዲያ ሐሳብ ማግኘት ከቻልነ በቀጣይ ደግሞ ብዙዎቻችን የሚያስፈልገን ምንድነው? ስክሪፕት መጻፍ ነው። እንዲሁ ዝም ብለን ብንናገር ዝም ብለን ያንን ርዕስ ይዘን በምንናገርበት ሰዓት ውጤታማ የመሆን እድላችን ጠባብ ሊሆን ይችላል። ነገር ግን ምን ያስፈልገናል ማለት ነው? ስክሪፕት ያስፈልገናል። ወጥ የሆነ ጽሁፍ። ስክሪፕት ማለት ሌላ ነገር ሳይሆን በዛ ርዕስ ጉዳይ ወጥ የሆነ ጽሁፍ ማለት ነው። ስለዚህ ያ ያስፈልገናል። እሱን ደግሞ እኛ ከቻልን ራሳችንን ያንን ነገር መስራት በዛ ርዕስ መሰረት ራሳችን መጻፍ እንችላለን። ያንን ማድረግ ካልቻልን ደግሞ አሁንም ጄሚኒይን ወይም ደግሞ ጄሚኒ አርቲፊሻል ኢንተለጀንስን በመጠቀም ይሄንን የተዋጣለት ስራ መስራት እንችላለን። ያም ምንድነው? ያንን መጀመሪያውን የሰጠንን ሐሳብ በመጠቀም ስክሪፕቱን እንዴት ጄሚኒይን የቪዲዮን መግቢያ ዋና ነጥቦችንና መዝጊያዎችን እንዲጽፍልን በማድረግ እንትሩና የራሳችን አይዲያ ያንን ነገር መግቢያውን ከሰጠን የመግቢያውን ሊጽፍልን ይችላል። ነገር ግን መግቢያውን መዝጊያውንና ዋናውን ሐሳብ ከጻፈልን እኛ ደግሞ በራሳችን ነገር በማስፋት መጠቀም እንችላለን። ለምሳሌ ሳምሰንግ ልበልና ስለ ሳምሰንግ S20 አጠቃቀም የሚያሳይ የ15 ደቂቃ ዩቲዩብ ስክሪፕት ጻፍልኝ ማለት እንችላለን። ዩቲዩብ ስክሪፕት ጻፍልኝ ብንለው ያንን በአጭር ጊዜ ውስጥ ወይም በዛች በተባለችው የሰዓት ሬንጅ ውስጥ ጽፎ ሊያሳየንና ሊሰጠን ይችላል ማለት ነው። ሌላው ደግሞ አሁን እንግዲህ ሙሉንን ቪዲዮ በዚህ ደረጃ መተናል። መጀመሪያውኑ አይዲያ ጠየቅነው፣ አይዲያውን ሰጥቶናል። ከአይዲያ በሁለተኛ ደረጃ ደግሞ ያንን ስክሪፕት ጻፈልን። ከዛ በሚቀጥለው ደግሞ ሲኦ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን በቀላሉ ሰርች ሲደረግ ለሰዎቹ ተደራሽነትና እንዴት አድርጎ ያንን ለማድረግ እንዴት ያግዘናል ጄሚኒይ የሚለውን አብረን እናያለን። ያንን ለማየት ደግሞ ቪዲዮዎችን ብዙ ሰው ጋር እንዲደርስ ሲኦ ማለት ለቪዲዮዎቹ እንዲደርሱ ወሳኝ ነገር ነው። ስለዚህ ለማድረግ ደግሞ ምን ታይትሉን ምን መሆን አለበት የሚለውን አድርገናል። ታጉን ምን መሆን አለበት ብለን ብንጠይቀው ታጉን እኔን ብታደርጉ ብሎ ይጠቁመናል። እንደ መግቢያ ያን እንዳለ ዳይሬክት ወስደን መጠቀም ባንችል እንኳን የራሳችን እንደ መግቢያ ስለሚሰጠን በዛ ሐሳብ መሰረት የራሳችን መግለጽ እንችላለን። ከዛ ውጭ ደግሞ ዲስክሪፕሽን ያስፈልገዋል። አንድ ቪዲዮ ያንን ቪዲዮ የሚመለከት ሰው በቀላሉ ደግሞ ጠር ባለ ጽሁፍ ደግሞ ግልጽ በሆነ መቀመጥ ስለሚችል እዛ ላይ ዩቲዩብ ላይ ሲጫን ያንን ዲስክሪፕሽን ደግሞ አሁንም ደግሞ በመጻፍ ያግዘናል።
ሌላው ከዚህ ያው እንደምናየው በዚህ መልኩ ነው ይሄን እንዲ ያደረገ እኛ ያው ከዚህ ስንጠይቀው እንዴት እንደሚሰጠን ይሄው እንደዚህ እኔን ስጠይቀው እኔ ለምሳሌ እንደዚህ ብዬ ይሄው እንደዚህ ባንዴ መልሱን ይሰጠኛል ማለት ነው። እናንተም ደግሞ የራሳችሁን የምትፈልጉትን አይነት እየጠየቃችሁ መልስ ማግኘት ትችላላችሁ። ሌላው ደግሞ የቪዲዮዎችን በዛ ቀደም በተነጋገርነው መሰረት ቪዲዮዎችን እንዴት አድርገንስ የቪዲዮ አይዲያ እንዴት ማግኘት እንችላለን፣ እንዴት አድርገንስ ቪዲዮ ስክሪፕት መጻፍ እንችላለን፣ እንደገና ጀሚኒአይን በመጠቀም እንዴት አድርገን አይዲያ መጠቀም እንዴት አድርገን የቪዲዮ አይዲያዎችን ማግኘት እንችላለን፣ ሀሳቦችን ማግኘት እንችላለን፣ እንዴት አድርገንስ ስክሪፕቱን ወይም ደግሞ ጽሁፉን እንዴት አድርገን መግለጽ እንችላለን፣ ስክሪፕቱን፣ ታይትሉን ይህን ነገሮችን በማድረግ ጀሚኒአይን ተጠቅመን እንዴት መስራት እንችላለን ብለናል። አሁን ደግሞ ከዚህ ማሳያችሁ ከተጫነ በኋላ ቪዲዮ ከተጫነ በኋላ ዩቲዩብ ላይ ያለ ዩቲዩብ ላይ ምን በመጠቆም ወይም ደግሞ እንዴት አድርገን እዛ ላይም ደግሞ ውጤታማ ስራ ለማግኘት ውጤታማ ዩቲዩብ ቻናል ለማግኘት እንዴት አድርገን እዛው ላይ ራሱ ደግሞ ከተጫነ ቪዲዮዎች እየተጫኑ ካሉበት ላይ እዛው ላይ ዩቲዩብ ስቱዲዮ ላይ በመጠቀም ምን ሊሰጠንና ምን ሊያግዘን ምን ሊሰራልን ይችላል የሚለውን ጀሚኒአይ ምን ሊሰራልን ይችላል የሚለውን አብረን እናያለን። እንግዲህ እዚህ ጋር ስክሪኑ ላይ ይሄንን እንከፍታለን። አሁን ወደኛ ዩቲዩብ ቻናል ዩቲዩብ በቅድሚያ ዩቲዩብ እንከፍታለን። ዩቲዩብ አፑን እንከፍታለን። ይሄን ዩቲዩብ አፕ ስንከፍት ከሚመጣልን እዚህ ጋር የራሳችን ፕሮፋይል እንነካና በዚህ በቀኝ በኩል እዚህ እንደምናየው እዚህ ጋር ዩቲዩብ ስቱዲዮ የሚል አለ። ይሄው እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ የሚል አለ። ዩቲዩብ ስቱዲዮ ክሊክ እናደርጋለን። አሁን ይሄን ዩቲዩብ ስቱዲዮ ስንከፍት አሁን ዩቲዩብ ስቱዲዮ ስንከፍት እንደዚህ ይመጣልናል። አሁን እዚህ ጋር ይኸው እንደዚህ ይመጣልናል። አሁን እነዚህ እስካሁን እኔ እዚህ ጋር እንደዚህ እስካሁን የጫንኳቸው ቪዲዮዎች ይኸው እዚህ ጋር አሉ። እነዚህ ናቸው እንግዲህ እስካሁን የተጫኑ ቪዲዮዎች። ስለዚህ አሁን ጠቅላላ ይሄ ዩቲዩብ ቻናሌ ነው እና ከዚህ ይሄ ደግሞ የዩቲዩብ ቻናል ነው። ይሄን የዩቲዩብ ቻናል ደግሞ ምን በማድረግ ጀሚኒአይ ሊያገዘኝ ይችላል፣ ከዚህ እንዴት አድርጎ ውጤታማ ለመሆን ወይም ደግሞ ትክክል እየሰራው ነው ትክክል አልሰራውም የሚለውን ጠቅላላ እንዴት አድርጎ ያንን ለኔ ሊያግዘኝ ይችላል የሚለውን አብረን እናያለን። እንግዲህ ከዚህ ጋር አሁን እዚህ እንደማሳያችሁ ይሄው እዚህ ጋር ይሄ አስክ ስቱዲዮ ይላል። ይሄ አስክ ስቱዲዮ የሚለው እዚህ ጋር ይህ አስክ ስቱዲዮ የሚለው እሱን ክሊክ እናደርጋለን። ወይም ደግሞ ከዚህ ጋር ደግሞ የዚህ ቻት ክሬተር ሰፖርት ይላል። አሁን እዚህ ጋር ነው ይሄን ነገር ክሊክ እናደርጋለን። አሁን ይሄን ክሊክ ስናደርገው ሄሎ ይልና ይህን ስም ይጠቅሳል። ከዛ በኋላ ሄሎ ይልና ፈናይቲ ይላል፣ የራሴን ስም ይጠይቃል። ሃው ካን አይ ሄልፕ ዩ ይላል፣ ምን ላግዝህ አለ። አሁን ይህን ምን ላግዝህ ሲለኝ ከዚህ ይህንን እንደዚህ ካለ በኋላ ከዚህ ከታች እንደምታዩት እዚህ ጋር ሃው ካን አስክ ስቱዲዮ ሄልፕ ምናምን ይላል። ከዛ ደግሞ ሳመራይዝ ኮሜንትስ ይላል። እዛ ደግሞ ሰጀስት ኒው ቪዲዮ አይዲያስ ይላል። ሳመራይዝ ማይ ቻናል ፐርፎርማንስ ይላል። ከዛ ውጭ ሌሎችም እዚህ ጋር ወደ ታች ደግሞ ክሊክ ስናደርግ የምናያቸው ጠቃሚ ነገሮች አሉ። ከዛ በፊት እዚህ ጋር ስላሉ ተዘረዘሩት እንነጋገር። አሁን እዚህ ጋር ይሄኛውን እንተውና ምክንያቱም እዚህ ጋር አሁን ሳመራይዝ ኮሜንትስ ይላል። እዚህ ጋር ሰዎቹ የሰጡትን ኮሜንት ሳመራይዝድ አድርጎና ጠቅልል አድርጎ ማወቅ ብፈልግ ሳመራይዝድ አድርጎ እንዲነግረኝ ይሄንን እኔ አሁን በቀላሉ ሳመራይዝድ አድርጌ በራሴ ነገሮችንና አስፈላጊው ነገር አውጥቼ ኮሜንቱን ብቻ መረዳት አልችልም። ነገር ግን እሱ ሳመራይዝድ ሊያደርግልኝ ይችላል። ይሄንን ክሊክ ባደርገው አሁን አናላይዝ እያደረገ ነው። እንግዲህ ሳመራይዝድ ሊያደርግልኝ ነው ከዚህ ማለት ነው። ያ ደግሞ ለኛ ብዙ የሚጠቅመንና የሚያሳየን ነገር አለ። ይሄው እዚህ ጋር እንደምታዩት ይሄው እዚህ ጋር እንደምናየው ይሄው ዋናዎቹ ኮሜንቶች ምንድናቸው የሚለውን ሃይ አፕሪሺዬሽን ፎር ኤዱኬሽን ቫልዩ ይላል። ለምሳሌ ሃይ አፕሪሺዬሽን ቫልዩ የተሰጣቸው ኮሜንቶች ብሎ እዚህ ጋር አስቀምጦልኛል። ይሄው በዚህ በቀላሉ ነው እነዚህ ማየት እችላለሁ። ስትሮንግ ኮሚኒቲ ሳፖርት ብሌሲንግ ይላል። ይሄ ደግሞ ይሄው ከዚህ ጋር ይሄንን እንደዚህ ደግሞ አሁንም ደግሞ ይሄን በተመለከተ ደግሞ የተሰጠኝን በምርቃት ምናምን እንደዚህ አይነት ደግሞ የተሰጠኝን አስተያየት ደግሞ ይሄንን በዚህ መልኩ
እንትን አድርጎ ሰጥቶኛል ማለት ነው። ከዛ ውጭ ደግሞ አሁን በየዘርፉ ሳምራይዝድ አድርጎ ነው በቃ ደስ በሚልና በሚያምር በሚመች መልኩ በቃ በቀላሉ እንድረዳው ነው የሰጠኝ። እና እዚህ ጋር ደግሞ ስፔሲፊክ ኮሽንስ ኤንድ ሰጀሽንስ ይላል። እዚህ ጋር ደግሞ ያው እንደዚህ አድርጎ እንትን አድርጓል ሰጥቶኛል። ይሄው እና በዚህ መልኩ እንዲህ አድርጎ ሰጀስት አድርጎኛል። ያው ኮፒ ማድረግ እኔ ላይክ አድርጌዋለሁ፣ ግን ያው እንትን ማድረግ ከተፈለገ ኮፒ ማድረግ ከተፈለገ ኮፒ ማድረግ ይቻላል። ይሄንን እንትን በማድረግ እኔ ያው ላይክ አድርጌ ለጊዜው ልለፈው። ከዛ ቀጣዩ ደግሞ አሁን ደግሞ እዚህ ጋር ይሄንን ሰጀስት ኒው ቪዲዮ አይዲያስ አሁን እነዚህን እስካሁን የሰራኋቸውን ቪዲዮዎችን መሰረት በማድረግና ሰዎቹን ስለኔ ቪዲዮ ያላቸውን እይታ ሁኔታ በመረዳት አጠቃላይ ደግሞ ይሄን ቪዲዮ እንደዚህ በዚህ ጉዳይ ብትሰራ በቀጣይ ይሄ የተሻለ ነው ብሎ ደግሞ ለኛ ፍንጭ ይሰጣል፣ ሐሳብ ይሰጣል ማለት ነው። በዙሪያችን በቪዲዮ ዙሪያችን በእኛ እስካሁን በሰራነው ዙሪያ ያለ የተሻለ ሐሳብ እንድናቀርብ ያግዘናል ማለት ነው። እሱን ደግሞ እዚህ ጋር አሁን ሰጀስት ኒው ቪዲዮስ እንግዲህ ለቀጣይ ነው ሰጀስት የሚያደርገው ማለት ነው። ይሄ እንትን ያደረገ ነው። ይሄው ጋዘሪንግ እያደረገ ነው። ኮሜንቱን ሐሳቦቹ ኮሜንት ምናምን እንትን ለመረዳት ኮሜንት እየሰበሰበ ነው። አድቫንስድ አሁን እዚህ ጋር ምን አለ? አድቫንስድ ካፕከት ኤአይ ቱልስ ቱቶሪያል ፎር ሞባይል ቪዲዮ ኮንቴንት ክሬተርስ ኢን አማሪክ ይላል። አንዱን ይሄን ብታደርግ ካንተ ቪዲዮዎች አንፃር ይሄንን በቀጣይ ይሄንን ብትሰራ በጣም የተሻለ ነው ብሎ በዝርዝር ያው ከዚህ ጋር ያው የራሳችን እየከፈትን ማንበብ እንችላለን። በዚህ መልኩ አስቀምጦታል። ሌላው ደግሞ ይሄንን ያው ዝርዝሩን ነው ለምን ይሄንን መረጥኩ የሚለውን ነገር እንደዚህ ያደረገ እዚህ ጋር ያው ዝርዝሩ አስቀምጦታል። ከዛ ሌላው ደግሞ ቶፕ 5 ፍሪ AI tools to grow your YouTube channel using only your phone ይላል። አሁን ደግሞ ከዚህ ጋር ደግሞ ምንድነው የሚለው? አሁንም ደግሞ ሌላ ደግሞ አንደኛ ስለ ካፕከት አድቫንስ ስለ ካፕከት ነገር አለ። ሁለተኛው ደግሞ 5 ወሳኝ የሆኑ AI ቱሎች ለዩቲዩባችን እድገት የሚጠቅሙ ብሎ አስቀምጠልን። ለምን ይሄንን መረጠ? እዚህ ጋር ዝርዝሩ ጉዳይ አለ። ሌላው እዚህ ጋር ደግሞ ያው አሁንም እንዲህ ያደረገ በቃ ዝርዝሩ ይሄንን በዚህ በሚጠቅም መልኩ ይሄንን ብትሰራ በዚህ አዋጭ ይሆንልሃል ከዚህ በፊት ከሰራው አንፃርና ካንተ ደንበኞች አንፃር ብሎ አቅርቦልኛል ማለት ነው። እንግዲህ ሌላውን ጥያቄያችን ሌላውን እናስከትል። አሁን ሳምራይዝ ማይ ቻናል ፐርፎርማንስ ይላል እዚህ ጋር። ይሄ ደግሞ ጠቅላላ የቻናሉን እንቅስቃሴ እንዲህ አይነት ነው እንዲህ ነው ምናምን በቃ ደካማ ነው ጥሩ ነው ምናምን የሚለውን ጠቅላላ የቻናሉን እንቅስቃሴ ሳምራይዝድ አድርጎ ያቀርብልኛል ማለት ነው። አሁን እዚህ ጋር እንደምናየው ይሄ ሳምራይዝድ አድርጎ ይሄው over the last 28 days ያንድ ወር አሁን ያለ ካሁን ከዛሬ ቀን ጀምሮ ወደ ኋላ ቆጥሮ ያንድ ወሩን ሳምራይዝድ አድርጎታል። እና ያንን ሳምራይዝድ ሲያደርገው እዚህ ጋር ኬ ፐርፎርማንስስ ሃይላይት ብሎ ቪውስ ይሄን ያህል እንትን ብሏል ቀንሷል ጨምሯል ብሎ እዚህ ጋር አስቀምጦታል። ያው በመጨመር 6% ብሎ 5000 ሰው አይቶታል እና በመጨመር 6% ብሎ እንትን ብሏል። እንደገና ዌች ታይም ደግሞ በመጨመር 43% ብሎ አስቀምጦታል። 465 ሰዓት ብሏል። እንግዲህ ቀጣዩ ደግሞ ኢምፕሬሽን ብሎ ደግሞ 44 ወይም ደግሞ 28% ብሎ አስቀምጧል። ሳብስክራይበርስ 211 ወይም ደግሞ 19 ካለፈው ጋር ሲነጻጽር 16 በ19% ወደ ታች ቀንሷል ብሎ ያለኝን እንቅስቃሴ አሳይቶኛል ማለት ነው። ከዛ በኋላ ጠቅላላ ሳመራይዝድ አድርጎ ደግሞ እንደ ሐሳብ አቅርቦታል። አሁን ይሄ ነገር እንደገና እንደዚህ ደግሞ ቶፕ ፐርፎርሚንግ ቪዲዮስ ብሎ ደግሞ ያስቀመጣቸው ደግሞ ማን ናቸው ጥሩ በጥሩ ሁኔታ እንትን እየተደረጉ ያሉ ቪዲዮዎች ብሎ ደግሞ እዚህ ጋር ይሄንን ካፕከት ሞባይል ቪዲዮ ኤዲቲንግ ሚለውን አይቶ እንትን ብሏል። እነዚህን አስቀምጧል። ከጀርባ ማስወገድ ሚለውን እነዚህ ሶስቱን እነዚህ ነገሮች ይሄ እነዚህ ናቸው ብሎ አስቀምጦልኛል። ኢንሳይት ኤንድ ሪኮሜንዴሽን ብሎ ደግሞ አሁን እነዚህን ዝርዝር ጉዳይን በሙሉ እንዲያደረገ አቅርቦልኛል። እና አሁን
ጥሩ እንትን እያደረገኝ ስለሆነ ፎሎውድ ኢንስትራክሽንስ ክሬት ኢንተረስት እግኔ በቃ ትክክል ነው ኢንፎርማል ሄልፕፉል ነው ብዬ ፊድባክ ሰጠዋለሁ። ለማን ለራሱ ላይ አይ ደግሞ ማለት ነው እኔም ትክክል ሆኖ ስላገኘሁት ለሱ ሰጠዋለሁ። ከዛ ውጭ ደግሞ ይሄን ደግሞ እንትን ማድረግ ከፈልጋችሁ ይሄንን ክሊክ ስታደርጉት ሌሎች ነገሮች ይሰጣችኋል። አሁን ሌሎቹ ደግሞ ምን አሉ ሪፋይን ማይ ቪዲዮ ታይትልስ ይላል። እንደገና ደግሞ ጌት ኢንስፓየርድ ፎር ዩር ኔክስት ኮንቴንት ይላል። እነዚህም በሙሉ እዚህ ጋር ያሉት ነገሮች በጣም ወሳኝ ነገር ናቸው። ለዛሬው እንዳላሰለቻችሁ ነው። ግን እናንተ እነዚህን ልክ እኔ አሁን እንደዚህ እንደሞከርኳቸው ሁሉ እያንዳንዳቸውን ነገሮች ክሊክ እያደረጋችሁ የምትፈልጉት ለምሳሌ what topics are my viewers intro ይላል። viewers intro ይላል። አሁን ለምሳሌ ማወቅ ከፈለኩ ይሄን ክሊክ summarize viewers feedback የተመልካቾች ግብረ መልስን እነሱን ሳመራይዝ አድርግልኝ እና ስጠኝ ብለው ያንን ክሊክ ሳደርግለት ያንን ለኔ በሚመች መልኩ ያቀርብልኛል። ሌላው ደግሞ how did viewers find my content የኔን ኮንቴንት የኔን እንትን ሰዎቹ እንዴት ነው የሚያገኙት? ሰው ሼር ያደረገላቸው ነው የሚያገኙት ወይስ ራሳቸው ዝም ብለው ሰርች ሲያደርጉ ነው የሚያገኙት ወይስ እኔ ራሴ እንትን ያደረኩላቸው ነው? በምን መልኩ ነው እነሱ የሚያገኙት የሚለውን ነገር ደግሞ ከዚህ ጋር ያው እሱን እኔን ክሊክ ስናደርግና ስንጠይቀው ይነግረናል። እና how many viewers እዚህ ጋር አሁን ለምሳሌ how many new viewers did I reach ይላል። ከአዳዲስ እንትኖች አዳዲስ ፈላጊዎች ጋር በእንዴት እየደረስኩ ነው፣ በተገቢ መልኩ እየደረስኩ ነው ወይስ አልደረስኩም የሚለውንም ያሳውቀናል ማለት ነው። በአጠቃላይ እነዚህ ነገሮች በሙሉ ክሊክ እያደረጋችሁ እናንተ አስፈላጊውን ነገር እንትን ማድረግ ትችላላችሁ፣ መጠየቅ ትችላላችሁ። ያንን ስታደርጉ ብዙ ጥቅም ታገኙበታላችሁ ነው ምላችሁ። ይሄንን አሁን ለምሳሌ እነዚህ ነገሮች ጥሩ ሳመራይዝድ በጣም ወሳኝ ናቸው ለስራዬ። ይሄንን ነገር ክሊክ አድርጌ ወይ ይሄንን ኮፒ አድርጌ ወይም ደግሞ እንደዚህ ሴሌክት አደረኩ በኋላ እንደዚህ ሴሌክት ባደርገው እንዲህ ያረኩ ሴሌክት በማድረግ ወይም ደግሞ ከዚህ ውጭ ይሄንን ክሊክ እያደረኩ ወስጄ ከወርድ ላይ ኮፒ እያደረኩ መጠቀም እችላለሁ። እና በአጠቃላይ ጀሚኒአይ በዚህ መልኩ ይሄንን ነገር እዚህ ጋር አብሮ አገናኝቶታል። በፊት ያልነበረ ነገር አሁን አዲስ የመጣ ነገር ነው። እና ይሄንን ብትጠቀሙበት ዩቲዩበር ለመሆን ለፈለጋችሁ እስካሁን እየተጠቀማችሁበት ላልሆናችሁ ሰዎች ምንድነው አገልግሎቱ እዚህ ጋር ስታዩት የራሱ ምንድነው የሚሰራው ስራ አገልግሎት ብላችሁ ግር ላላችሁ ሰዎች እና የተሻለን ስራ ያው በጊዜና በቂ ጊዜ ኑሯችሁ የተሻለ ነገር መስራት በዩቲዩብ የምትፈልጉ ሰዎች እንደዚህ ቪዲዮ ቶሎ ከመጫን ጥራት ያለው ቪዲዮ ከመስራት ከሰዎች ጋር ኢንተራክሽን ከመፍጠር ላይቭ ከመግባት ምናምን በተጨማሪም ራሱ ይሄን ነገር ብትጠቀሙበት በዚህ አሁን ባሳያችሁ መልኩ ጥሩ ውጤት ታስመዘግቡበታላችሁ። በአጠቃላይ ይሄንን ሐሳብ ይሄ ነው እንደዚህ በዚህ መልኩ ከገለጽኩታይ እንደ አጠቃላይ ደግሞ ሰፋ ባለ ይሄን ለማጠቃለያ ያህል ስንነጋገርበት ጀሚኒአይ በጣም የግል ለእያንዳንዳችን የቅርብ ረዳታችን ልንለው እንችላለን። ይሄን የቅርብ ረዳት ልንለው የምንችለው ምንድነው? ምክንያቱም ሳይሰስት በሚገባውና በሰጠነው በጠየቅነው ልክ ሊመልስልንና ሊያግዘን ስለሚችል ነው። ነገር ግን አንድ መረዳትና ማወቅ ያለብን ነገር ግን ይሄን ጀሚኒአይን ጠይቀን የሚሰጠንን ነገሮች እሱ ረዳታችን ነው እንጂ የሐሳቡ የዛ ነገር ግን ዋና ተዋናዮች ግን እኛ ነን። ስለዚህ ያ ከሆነ ደግሞ የራሳችን ቢያንስ እንዳለ እንደወረደ ከተጠቀምነው ምንም የሚያስፈልግ ነገር የለም። ስለዚህ እንዳለ ያንን ነገር መጠቀም ሳይሆን የሰጠን ነገር በማሻሻል ከራሳችን ሐሳብ አንፃር የራሳችን ድምጽ የራሳችን አሰራር ነገሮችን በመጠቀም የተሻለና እኛን ሊሸት የሚችል እኛን ሊመስል የሚችል ስራ መስራት መቻል አለብን ማለት ነው። ይሄ መዘንጋት የሌለበት ነገር ነው። እንዳለ ኤአይን የሚሰጠን ነገር አንደኛ እንደ ኮፒራይት ማለት ነው። እንዳለ ዝም ብለን እንዳለ ምክንያቱም ኤአይ የሚያመጣው ከምንም ሳይሆን አጥንቶ ከሌሎች ጋር እዚህ በፊት የተሰሩ ነገሮች አጥንቶ ሰዎቹ ከሚሰጡት አጥንቶ ያንን እንዳለ የሚያመጣውና የራሳችንን ሞዲፋይ አድርግ ማሻሻልና ያንን መስራት መቻል
ግን ይጠበቅብናል። የዛሬው ቪዲዮ ይህን ይመስላል። እናንተ ጀሚኒን መጠቀም ጀምራችኋል። ከጀመራችሁ የጀመራችሁ ሰዎች እሰየው ተጠቀሙ፣ ቀጥሉ። ያልጀመራችሁ ደግሞ ለመጠቀም ብትሞክሩ ቀላል ነው፣ ምንም የተወሳሰበ ነገር የለውም እና ያ ለእናንተ እጅግ በጣም ወሳኝና ህይወታችሁን ቀላል ሲያደርግ ታገኙታላችሁ። ከዚህ በፊት ተጠቅማችሁ የማታውቁ ከሆነ ደግሞ ዛሬ ሆኑ በዚህ ይሄንን እኔ አሁን ያሰጠሁትን ትምህርት መሰረት በማድረግ ብትጀምሩት ብዙ እውቀት የሚጠይቅ አይደለም። ለሁሉም ሌቭል ሰው የሚሆን ነው። በጭራሽ የትምህርት ደረጃ ላለውም የተሻለ ነገር ነኝ ለሚለውም ለሁሉም ሰው በቀላሉ ሊጠቀም የሚችል ስለሆነ ዛሬውኑ ይህን ቪዲዮ እያያችሁ መጠቀም ትችላላችሁ። ከዛ ውጭ ጥያቄ ካላችሁ ደግሞ በኮሜንት ብታስቀምጡልኝ ያንን እኔ አብሬ እያንዳንዱን ነገር ስለምከታተል አስፈላጊውን የሆነ መልስ አዘጋጅላችኋለሁ፣ መልስላችኋለሁ እና ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ያው እንደተለመደው ለሌሎች የሚደርስበትን መንገድ ብታዘጋጁ እንዲሁም ደግሞ መውደዳችሁን ምናምን ያላችሁ ነገር ብትገልጹ ደግሞ የበለጠ ደስተኛ ነኝ። እዚህ በፊት እያደረጋችሁ ያላችሁትም ሁሉ ክብር ይገባቸዋል። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ሰላም።